ከኔ ጋር የዕብራውያን መልእክትን ምዕራፍ 10ን እንከፍትና ከቁጥር 1 እስከ 18 ድረስ እናነባለን። ሕጉ ወደፊት ለሚመጡት መልካም ነገሮች ጥላ ነው እንጂ እውነተኛው አካል አይደለም። ስለዚህም በየዓመቱ ዘወትር ያለማቋረጥ የሚቀርበው ተደጋጋሚ መስዋዕት ለአምልኮ የሚቀርቡትን ሰዎች ፍጹም ሊያደርጋቸው ከቶ አይችልም። ፍጹም ሊያደርጋቸው ቢችል ኖሮ መስዋዕት ማቅረቡን ይተውት አልነበረምን? ደግሞም ለአምልኮ የሚቀርቡት ሰዎች ለአንዴና ለመጨረሻ ጊዜ ስለሚነጹ በሕሊናቸው ኃጢአተኝነት ባልተሰማቸውም ነበር። ነገር ግን እነዚህ መስዋዕቶች በየዓመቱ ኃጢአትን የሚያስታውሱ ናቸው። ምክንያቱም የኮርማዎችና የፍየሎች ደም ኃጢአትን ማስወገድ አይችልም። ስለዚህ ክርስቶስ ወደ ዓለም በመጣ ጊዜ እንዲህ ብሏል፣ መስዋዕትና መባን አልፈለግህም፣ ሥጋን ግን አዘጋጀህልኝ። በሚቃጠል መስዋዕት ለኃጢአት በሚቀርብም መስዋዕት ደስ አልተሰኘህም። በዚያን ጊዜ እንዲህ አሉ፣ ስለ እኔ በመጽሐፍ እንደተጻፈ አምላክ ሆይ እነሆኝ ፈቃድን ለማድረግ መጥቻለሁ። ሕጉ ይህ እንዲደረግ ቢያዝም እርሱ ግን በመጀመሪያ መስዋዕትና መባን የሚቃጠል መስዋዕትና ስለ ኃጢአት የሚቀርቡትን መስዋዕት አልፈለግህም፣ ደስም አልተሰኘህበትም ይላል። ቀጥሎም እነሆኝ ፈቃድን ለማድረግ መጥቻለሁ አለ። ሁለተኛውን ለመመስረት የመጀመሪያውን ሻረ። ስለዚህ በዚህ ፈቃድ በኢየሱስ ክርስቶስ ሥጋ አማካኝነት ለአንዴና ለመጨረሻ ጊዜ በቀረበው መስዋዕት ተቀድሰናል። ካህን ሁሉ በየዕለቱ ቆሞ አገልግሎቱን ያከናውናል። ኃጢአትን ማስወገድ ከቶ የማይችሉትን እነዚያን መስዋዕቶች ዘወትር ያቀርባል። ይሄኛው ካህን ግን አንዱን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀምጧል። ከዚያን ጊዜ ጀምሮ ጠላቶቹ የእግሩ መርገጫ እስኪሆኑ ድረስ ይጠብቃል። ምክንያቱም በአንዱ መስዋዕት እነዚያን የሚቀደሱትን ለዘላለም ፍጹማን አድርጓቸዋል። መንፈስ ቅዱስም ስለዚህ ነገር ይመሰክርልናል። በመጀመሪያ እንዲህ ይላል፣ ከዚያም በኋላ ከእነርሱ ጋር የምገባው ኪዳን ይህ ነው ይላል ጌታ፣ ሕጌን በልባቸው አኖራለሁ፣ በአእምሯቸውም እጽፈዋለሁ፣ ደግሞም ኃጢአታቸውንና ዓመፃቸውን ከእንግዲህ አላስብም ይላል። እነዚህ ይቅር ከተባሉ በኋላ ከእንግዲህ ስለ ኃጢአት የሚቀርብ መስዋዕት አይኖርም። እግዚአብሔር አባታችን እንዲያስተምረን ከእኔ ጋራ በጸሎት እንቅረብ። ጌታችን ኢየሱስ ሆይ ስለ ጸጋህ እናመሰግናለን። እግዚአብሔር አባት ሆይ ስለ ፍቅርህ እናመሰግናለን። ቅዱስ መንፈስ ሆይ ስለ ህብረት እናመሰግናለን። አባት ሆይ በፍቅርህ ከዘላለም ስላሰብከን በልጅ በክርስቶስ ኢየሱስ ስላየህን እናመሰግናለን። ጌታችን ኢየሱስ ሆይ የእግዚአብሔርን ጸጋ እንድናገኝ የእግዚአብሔር ጸጋ በአንተ በኩል ስለሆነልን ለዚህ እንዲሆን ስለሰራኸው በታሪክ ውስጥ ስለከወንክልን ነገር እናመሰግናለን። ቅዱስ ኃያል መንፈስ ሆይ ደግሞ ይህንን ኢየሱስን በማወቅ ከአብ ጋር ከእውነተኛው አምላክ ጋር ህብረት እንዲኖረን አንድነትን ስለሰጠህ በእኛ ውስጥ ለማድረግ ስላልተጸየፍከን ስለ ቸርነትና ስለ ፍቅርህ እናመሰግናለን። እግዚአብሔር አባቶች ዛሬም ያው በፊት አለን ቃልን ለመስማት በወንጌል ቃል ለመጽናናት ደግሞ ለመበርታት መጥተናል። የዛልን እንድንበረታ የሳትን መንገዳችንን እንድናቀና ዛሬ በቃሎች እንድታስበን ልባችን ላይ ደግሞ በመንፈስ ቅዱስ ኃይል እንድታስቀምጥልን እንለምናለን። ይህ ጊዜ የበረከት እንዲሆን አንተን የምናውቅበት ደግሞ ወደ አንተ ከህይወታችን ውስጥ አንድ ርቀት ከፍ ብለን ወደ አንተ የምንጠጋበት እንዲሆን እንለምናለን። ስለ ሁሉ ነገር ተመስገን። በልጅህ በጌታችን በኢየሱስ ክርስቶስ ይህን ጸሎት እናቀርባለን። አሜን። ዛሬ እንግዲህ ከሞላ ጎደል ስለ ጌታችን ኢየሱስ ክርስቶስ ንግስናው እናወራለን። በውስጡ ደግሞ በክርስቶስ ንጉስ በመሆን ውስጥ ለኃጢአተኞች ያለውን የእግዚአብሔርን ደግነት ለማሳየት ወይ ደግሞ ለማየት እንሞክራለን። እንግዲህ ጌታችን ኢየሱስ ክርስቶስ ከእግዚአብሔር ዘንድ ለኛ የተሰጠን ስጦታ ነው። ኢሳይያስ ምዕራፍ 9 ላይ እንደምታውቁት ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቋ ላይ ይሆናል ወይ ደግሞ ሆኗል ይላል። ብዙ ሰዎች ኢየሱስን እንደ ንጉስ ሲያስቡ የሚያጠፋቸው አድርገው ያስባሉ። እንደምታውቁት በተለምዶ ተዋሕዶ ላይ ራሱ የሚባለው ኢየሱስ ዳኛ ነው፣ ስለዚህ ሌላ አካላት ሊያድኑን ይገባል ይባላል። አንዳንድ ደግሞ አዳዲስ የመጡ ሐሰተኛ ትምህርቶች ከመኖራቸው የተነሳ አንዳንድ ሰዎች ይህን የክርስቶስን ንጉስ በመሆን ውስጥ ያለውን የወንጌል እውነታ ይሸሻሉ። ነገር ግን ሽሽቱ የሚመጣው ኢየሱስ ንጉስነቱ ለኃጢአተኞች ያለውን እውነተኛ ፋይዳ ባለመረዳት ነው። ምክንያቱም ኢሳያስ ትልቅ የወንጌል የምስራች ስለሚያደርገው ማለት ነው። ደግሞ በዚህ ቸርነቱ ኃጢአተኞችን ሊያድን ተገልጧል እንጂ ለጥፋታቸው ያልተገለጠ መሆኑን መገንዘብ ይጠቅማል። ከዚህ ባለፈ ግን ደግሞ ለህይወታችንም እጅግ ወሳኝ። ብዙ ጊዜ ህይወት ሲከብደን ወይ ደግሞ በኃጢአትን በሉ በድህነት በተለያዩ ችግሮች፣ ህመሞች ሰፈር ስናደርግ ወይ ደግሞ ስንሰቃይ ክርስቶስን አናስብም።
የእግዚአብሔርን ቸርነት በክርስቶስ ውስጥ ለማየትና በዛ ለመጽናናትም አናስብ እና አንዱ ንግስናን አለመረዳት ክርስቶስ ንጉስ ነው በሚለው ውስጥ ያለው ታላቅ የእግዚአብሔርን ቸርነትና ለኛ ያለውን መሰጠት አለመገንዘብ ይህንን ደስታ እንዳናይ ሊያደርገን ይችላል። ስለዚህ ይህንን ለመረዳት መታገል አለብን። ከዚህ በኋላም ደግሞ መላልሰን ማሰብም ያለብን ጉዳይ ነው። ያንን የምልበትን ምክንያቱም ደግሞ እያሳየው ይሄዳለሁ። እንግዲህ የዕብራውያን ጸሐፊ ጌታ ኢየሱስን ከሁሉ በላይ እንደ ካህን ያቀርበዋል። ለኃጢአተኞች የተሰጠ ደግሞ ለኃጢአተኞች በእግዚአብሔር ፊት በመቆም ኃጢአታቸውን ለመውሰድ የቆመ አካል አድርጎ ደግሞ ለዛ እንዲሆን ራሱን አሳልፎ በመስጠትም ለኃጢአተኞች በዚህ በታሪክ ውስጥ በመገለጥ ያደረገውን ታላቅ ስራ ያወራል። ምዕራፍ 5 ላይ በዚህ በምድር ጊዜው ምን አይነት ስቃይ ውስጥ እንዳለፈ እና በዚህ ስራው ኃጢአተኞችን ለማዳን በእግዚአብሔር ፊት እንደሚቀርብ ይናገራል። በትይዩ ግን ኢየሱስ የመጨረሻው ነቢይ፣ እግዚአብሔርን የሰው ልጆችን እውነተኛ እውቀት የሚሰጥ ሰዎች ስለ እግዚአብሔር ማወቅ የሚፈልጉት ነገር ሁሉ ከእርሱ ሊያውቁበት የሚችል አካል አድርጎም ያቀርበዋል። ነገር ግን በዛ ብቻ አያበቃም። ለኃጢአተኞች የሚያስፈራቸውን ጠላት ሁሉ ሊረታም ጭምር የተሰጠ አካል አድርጎ ያቀርበዋል። ምዕራፍ 2 ላይ እንደምታዩት የሚያስፈራቸውን ሞትን ለማሸነፍ ኢየሱስ እንደተሰጠ እናያለን አይደለ? በሞት ፍርሃት ባርነት ተይዞ የነበሩትን ከዚህ ፍርሃት ሊያላቅቃቸው ሰው እንደሆነ ይናገራል። ይሄ ደግሞ ታላቅ አሸናፊነቱን ነው የሚያሳየን አይደለ? ንጉስ በሆነው ብርታቱ የሚያስፈራውን ሞትን እንደረታና በእርሱ የአብርሃም ልጆች ለሆኑት ሁሉ በዚህ ከሞት አርነት እንደሰጠ ይናገራል። ነገር ግን ትልቁ ትኩረቱ በክህነት ስርዓቱ ላይ እንደሆነ እናያለን። ምክንያቱም ከሞላ ጎደል እነዚህ ሰዎች ትተው ሊሄዱ እያሰቡ ያሉት ይህንኑ እንደሆነ እናያለን እና መጨረሻ ላይም እጅግ በቁጥር 18 እንግዲህ የመጨረሻው ከዚህ በኋላ ፕራክቲካል ነገሮችን ማውራት ነው የሚጀምረው። ኢየሱስ ካህን ከሆነ የእግዚአብሔር መገለጥ በዚህ አይነት መንገድ የመጨረሻው ከሆነ ምን አይነት ምላሽ ሊኖረን ይገባል? እነዚህ ሰዎችስ ክርስቶስን ትተው ሊሄዱ ያሉ ሰዎች በምን አይነት ንስሐ መመለስ እንዳለባቸው ወደ ማውራት ይሄዳል እና የመጨረሻው ንግግሩ እንደምታዩት ሻርፕ በሆነ መንገድ ነው የሚያወራው። ቁጥር 18 ይህንን ዲፋይን ከማድረግ አንጻር ኢየሱስ ካህን መሆኑንና በክርስቶስ ውስጥ ሁሉም ይሁዳውያን መጥተው መጠለል እንዳለባቸው እና የአሮጌውን የኪዳን ስርዓት መተው እንዳለባቸው የሚያሳይ ደግሞ ጠንከር ያለ ቃል ነው። ይህንን በኋላም ያስረዳል። እንግዲህ አስፈሪነቱን ቁጥር 8 እነዚህ ይቅር ከተባሉ በኋላ ከእንግዲህ ስለ ኃጢአት የሚቀርብ መስዋዕት አይኖርም። ይሄ ማስጠንቀቂያም ጭምር አዘል ነው። ከዚህ በኋላ እንዲያውም ሞሮለስ ማድረግ ያለባቸውንና ደግሞ አስፈሪ የሆኑ እውነቶችንም ወደ ማውራት ይሄዳል። እንግዲህ በዚህ መካከል ነው ኢየሱስን አሁንም ንጽጽሩን የመጨረሻውን ድምዳሜ ከቁጥር 11 እስከ 18 ባለው የምናየው። ካህን ሁሉ በየዕለቱ ቆሞ አገልግሎትን ያከናውናል፣ ኃጢአትን ማስወገድ ከቶ የማይችሉትን እነዚያን መስዋዕቶች ዘውትር ያቀርባል ይላል። እንግዲህ ይህንን ኮንቴክስቱን ያመጣውበት ምክንያት በተለይ አይሁዳውያን ክርስቲያኖች ናቸውና ክርስትና ሃይማኖትን ጥለው ሊሄዱ ነው እና በዚህ ኮንቴክስት በዚህ ስሜት ካላነበብ ነው የብሉይ ኪዳን ሃይማኖትን የሚያይበት መንገድ እጅግ አሉታዊ ነው። ማለትም በጎ ነገርን ለማሳየት አይሞክርም። አንዳንድ ጊዜ ስታዩ እንግዲህ እንደምታውቁት ምዕራፍ 9 ላይ ለምሳሌ የሚቀድስ እንደሆነ ይናገራል። ግን አንዳንድ ቦታ ላይ ትንሽ ጫን ያለ አሉታዊ ኤሌመንት እናያለን። ላይ ባዶ ነው፣ ምንም አይጠቅምም እያለ ነው የሚያወራው። ይሄ ግን ከተደራሲያኑ ነው መታየት ያለበት እንጂ ሃይማኖቱ ምንም የማይጠቅም በውስጡ ምንም እግዚአብሔርን ማወቅና ድነት የሌለበት ነው ማለት የለብንም። ምዕራፍ 9 ላይ ይህንን ያነሳል። ምክንያቱም በነዛ ደሞች ውስጥ በበጎች ደምና በኮርማዎች ደም ውስጥ ድነት ተሰጥቷቸዋል። ጸሐፊው ለማሳየት የሚሞክረው ምንድነው ብትሉ ግን በራሱ እነዛ ስርዓቶች ዋጋ የሌላቸውና ድነትን መስጠት ጸጋን መስጠት የማይችሉ እንደሆኑ ባይሆን ለብሉይ ኪዳን አማኞች ራሱ ድነት የተሰጠው ከአዲስ ኪዳን ከክርስቶስ ኢየሱስ በጊዜ ውስጥ ከተሰራው እንደሆነ ሊያሳይ ስለፈለገ ነው። በዚህ ውስጥ የአሮጌው ኪዳንን ስርዓቶች በራሳቸው መቆም የማይችሉና ሻዶው የሆኑ ጥላ ራሱ ባዶ አይደለም። እንደምታውቁት ጥላ የሆነ ነገርን ያሳያል የእውነታውን እና የብሉይ ኪዳን ሃይማኖትም የክርስቶስ ሊመጣ ያለው መልካም ነገሮች ነው የሚለው ይብል ክፉ ነገር አይደለም የሚለው። ብዙ ሰው ብሉይ ኪዳን ሲያስብ ክፋትን ብቻ ነው የሚያስበው። እንደዛ አይደለም። የእግዚአብሔር ደግነት ነው። ለሕዝቡ እግዚአብሔር ቸርነትን ያሳየበት የአምልኮና የሃይማኖት ስርዓት ነው። ምክንያቱም ሊመጣ ያሉ መልካም ነገሮችን የሚያስገነዝብ ነው። በትይዩ ግን ደግሞ በራሱ ባዶነትንም የሚያውጅ ነው። እንግዲህ ባለፈውም ለማውራት እንደሞከርነው ቁጥር 3 ላይ እንደምታዩት ኃጢአትን የሚያስታውስ ነው በማለት ይናገራል። መልካም ነገሮችንም ይናገራል፣ ኃጢአትንም ያስታውሳል። በክርስቶስ ውስጥ ግን ኃጢአትን ማስታወስ የለም። ባይሆን መልካም ነገሮቹ መተው እንገነዘባለን። ነገር ግን እነዛ የብሉይ ኪዳን አማኞች በነዛ ስርዓቶች ውስጥ ድነትን መቀበላቸውን እንዳናይ ሊያደርግ አይገባም። እንግዲህ ቁጥር 11 ላይም አሉታዊ በሆነ መንገድ ያወራል። እንደምታዩት
ካህን ሁሉ በየዕለቱ ቆሞ አገልግሎታቸውን ያከናውናል። ኃጢአት ማስወገድ ከቶ የማይችሉት እነዚያን መስዋዕቶች ዘወትር ያቀርባል። በጣም ባዶ ያደርገዋል የሚያደርጉትን ነገሮች ሁሉ። አንደኛ በጣም ትልቁ ትኩረቱ እዚች ላይ በጣም ወሳኝ ነው። ከቁጥር 13 እስከ 14 መቆማቸው ነው። ለሱ መቆም አለመቆም ትልቅ ትርጉም ቴዎሎጂካል ኑዋንስ ኖሮት ወይ ደግሞ የክርስቶስን ስራ ክብር ለማሳየት የሚጠቀመው ነገር ሆኖ እናያለን። ካህናት ሁሌም ቆመው አገልግሎታቸውን ያከናውናሉ። አንድ የሚያቀርቡትን ደግሞ ነገር ሲገልጽ ምን ይላል? ኃጢአትን ማስወገድ ከቶ የማይችሉትን መስዋዕቶች ነው የሚያቀርቡት ይላል። ከዛ ሌላው ትኩረቱ ምንድነው? ሪፒቴቲቭ መሆኑን ያሳያል፣ ወይ ዘወትር ማቅረባቸውን ያሳያል። ስለዚህ በሶስት ነገሮች ጉድለትን ለማሳየት ይሞክራል። አንደኛ ቆመው ነው አገልግሎታቸውን የሚከውኑት። መቆም ትርጉም አለው። ሁለት ኃጢአትን ማስወገድ ከቶ የማይችሉትን ነገሮች ነው ይዘው የሚቀርቡት። ሶስት ደጋግሞ ያቀርባሉ። እንግዲህ ለዕብራውያን ጸሐፊ የክርስቶስና የብሉይ ኪዳን ስርዓቶች ውስጥ ሁሌ የሚያወራው ነገር ያኛው ተደጋጋሚ፣ ይሄኛው ደግሞ ዋንስ ፎር ኦል የተሰራ አንድ ጊዜ የተደረገ መሆኑን ማሳየት ነው። ቁጥር 12 ላይ የዛን ተቃራኒ በክርስቶስ ውስጥ ለማሳየት ይሄዳል። ቁጥር 12 ይሄኛው ካህን ግን ኮንትራሪ ቱ የብሉይ ኪዳን ካህናት የሌዋውያን የክህነት ስርዓት ላይ የሚቆሙ አሉ። ይሄኛው ካህን ግን በተቃራኒ ስለ ኃጢአት አንዱን መስዋዕት አንድ መስዋዕት ነው። ያኞቹ ብዙ መስዋዕት ሪፒቲቲቭሊ ያቀርባሉ። አንዱን መስዋዕት ለዘላለም አቅርቧል። ፎሬቨር በአንድ ጊዜ ለሁሉ ጊዜ የሚሆንን አቅርቧል። ስለዚህ አንድ ነው መስዋዕቱ፣ ፎሬቨር ነው፣ የማይደገም ነው። ሶስተኛ ደግሞ ምንድን ነው የሚለው? በእግዚአብሔር ቀኝ ተቀምጧል ይላል። ልዩ የሚያደርገው ይሄኛውን ካህን ከነዛኛዎቹ እነዚህ ሶስት ነገሮች ናቸው አይደለ? እንግሊዝኛው ላይ ማየታችሁ ከሆነ በዲስ ማን ነው የሚለው። ይሄኛው ግን ይላል። በእነሱ ተቃራኒ ይሄኛው ግን በእነዚህ ሶስት ነገሮች ከነሱ ተለይቶ እናያለን። ለምንድን ነው የሚቆሙት? በዕብራውያን ጸሐፊ እንግዲህ በምዕራፍ 1 ላይ ሲያወራ ትዝ ይላቸዋል። ገና ሲገባ በጅማሬው ጌታችን ኢየሱስን ሲገልጸው የእግዚአብሔር ልጅ እንደሆነ የእግዚአብሔር የባህሪ እውነተኛ ትክክለኛ ምሳሌ ሆኖ በመገለጡ ደግሞ ኃጢአትን ሁሉ ካስወገደ በኋላ ለኃጢአት የሚያስፈልገውን ነገር ከከፈለና ሁሉን ነገር ለዚህ አሬንጅመንት የሚያስፈልገው ነገር ሁሉ ካስተካከለ በኋላ በሰማያት በግርማው ቀኝ ተቀምጧል ነው የሚለው። መቀመጥ ምንን ነው የሚያሳየን? የመስዋዕቱን ፍጽምናና ታላቅነት ነው። በቤተ መቅደሱ ውስጥ ካህናት ወደ ውስጠኛው ክፍል ሲገቡ ወንበር የሚባል ነገር የለም። ምዕራፍ 9 መግቢያ ላይ እንደነገረን ውስጡ ያለው ምዕራፍ 9 ላይ የመጀመሪያው ኪዳን የአምልኮ ስርዓትና ምድራዊ መቅደስ ነበሩ። ድንኳኑ ተተክሎ ነበር። በመጀመሪያው ክፍል መቅረዙ፣ ጠረጴዛውና የመስዋዕቱ ህብስት ነበረበት። ይህም ስፍራ ቅድስት ይባላል። ከሁለተኛው መጋረጃ በስተኋላ ቅድስት ቅዱሳን የተባለ ክፍል ነበር። በዚያም ውስጥ የወርቅ ማዕጠንትና በወርቅ የተለበጠው የኪዳኑ ታቦት ነበሩ። ይህም ታቦት መና ያለበትን የወርቅ መሶብ የለመለመችውን የአሮንን በትርና ኪዳኑ የተጻፈበትን ጽላት ይዟል። በታቦቱም ላይ የስርየት መክደኛውን የሚጋርዱ የክብር ኪሩቤል ነበሩ። አሁን ግን ስለ እነዚህ ነገሮች በዝርዝር መናገር አንችልም። ውስጡ ወንበር የሚባል ነገር የለም። ምንን ያሳያል ብትሉ ከእግዚአብሔር ጋር ተቀምጣችሁ ኮሚዩን የምታደርጉበት አይነት ስርዓት አልተመሰረተም ማለት ነው። መቀመጥ አይደል? አንድ ሰው ጋር ስትቀመጡ ልታወሩ ነው ማለት ነው። አንድ ሰው ቴክ ቼር አይደል የሚላችሁ፣ ተቀመጥ ልታወሩ ወይም ደግሞ ሊያወራችሁ እድል ሲሰጥ፣ እዚህ ውስጥም ወንበር አለመኖሩ ካህናቱ መቀመጥ አለመቻላቸው ስቲል ያልተስተካከለ ነገር መኖሩን ያሳያል። ከዛ እረፍትም እንዳልተገኘ ያሳያል። ምክንያቱም ተመልሰው አሁንም ማቅረብ አለባቸው ማለት የማይቀመጡበት ምክንያት ያቀረቡት መስዋዕት የመጡበትን ጉዳይ ሙሉ በሙሉ ስለማይፈታው ተመልሶ መውጣት አለባቸው። ኃጢአት አሁንም ስላልተፈታ ተመልሶ መውጣታቸው ስለማይቀር መቀመጥ ትርጉም የለውም። ከዛ ደግሞ በውስጡም ሊቆዩ አይችሉም። ቅድስት ቅዱሳን የሚያስቆይም አይነት ስራ አይደለም፣ የሚያስቀምጥ አይነት አይደለም። እንግዲህ ጌታችን ኢየሱስ ክርስቶስ ብዙ ጊዜ ሰው በአእምሯችን ውስጥ የሚመጣ መወዛገብ ምን ሊሆን ይችላል? ኢየሱስ በሰማያት ካህን ነው ሲባል ቆሞ ነው ያለው ወይስ ደግሞ ክህነቱ እየለመነ አክቲቭሊ ይፈጽማል ወይ ብሎ መጠየቅ ያስፈልጋል። እንደ ካህናቱ ቆሞ ነው ወይ ያለው? ካህን ነው ስንል ቆሞ ነው ያለው እያልን ነው? ምን እያልን ነው? ያንን ማሰብ እጅግ መልካም ነው። ኢየሱስ ተቀምጦ ነው ያለው። ተቀምጧል ስለሚል ለምንድን ነው የተቀመጠው? ለዘላለም
የሚበቃ በአንድ ጊዜ የተሰራ ዘላለማዊ ስራ ስለሰራ። እንዲያውም ምዕራፍ 9 መጨረሻ ላይ በጣም ቀላል በሆነች ቃል ይታይልናል በማለት ነው የሚገልጸው። ክርስቶስ እዛ መገኘቱ ብቻው ምሕረትን ከእግዚአብሔር ዘንድ የሚያውጅ ነው። መጮህ መለመን አይኖርበትም። ይማልድልናል ስንል እንዲያውም የማለደልን እና ደግሞ ለምልጃው የሚሆነውን ስራ የሰራው አንድ ጊዜ ነው። በመስቀል ላይ ራሱን አሳልፎ በሰጠ ጊዜ ዘላለማዊ ምልጃን የሚያከናውንን ስራ ሰርቷል። ያን ስራ ይዞ በእግዚአብሔር ፊት ይታይልናል። ህዝቡን ወክሎ በእግዚአብሔር ፊት ይታያል። እንደዛ ነው ማሰብ ያለብን ክርስቶስን። ምክንያቱም የሰራው ስራ ልመና እንዲጨመርበት የሚፈልግ አይነት ስራ አይደለ? ኢየሱስ አሁን አድን እባክህ እነዚህ ሰዎች ካለ ልመናው አፒል ወደሞ በምን አካውንት ከለመናቸው አንድ ነገርን በሆነ አካል ነው የምትለምኑት አይደለ? በልጅ በክርስቶስ ስም እንለምናለን እንላለን እኛ። ክርስቶስ በምን አካውንት ነው የሚለምነው? አይለምንም። ኢየሱስ የሰራው ስራ አንድ ጊዜ የፈጸመው ስራ ዘላለማዊ ድነትን የሚያመጣና በእግዚአብሔር ፊት ለዘላለም የሚታይ ስራ ነው። ኃጢአተኞች በእርሱ በኩል እግዚአብሔርን ይለምናሉ እንጂ ኢየሱስ እግዚአብሔርን በመማፀን የሚሰራ አይነት አድርገን ልናስብ አይገባም። ምዕራፍ 5 ላይ እንደዚህ ይላል ቁጥር 7 ኢየሱስ በዚህ ምድር በኖሩበት ዘመን ከሞት ሊያድነው ወደሚችለው ጸሎትና ልመናን ከታላቅ ጩኸትና ከእንባ ጋር አቀረበ። ፍጹም ትሑት ሆኖ በመታዘዙም ጸሎቱ ተሰማለት። የእግዚአብሔር ልጅ ቢሆንም እንኳ ከተቀበለው መከራ መታዘዝን ተማረ። በዚህም ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙ ሁሉ የዘላለም ድነት ምክንያት ሆነላቸው። ለመልከ ጼዴቅ ሹመትም ሊቀ ካህናት ተብሎ በእግዚአብሔር ተሾመ ይላል። ኢየሱስ የተቀመጠ ካህን ነው። ኢንትሮንድ የሆነ ፕሪስት ነው። ዙፋን ላይ ተቀምጦ ያለ፣ ምክንያቱም ኃጢአት ጋር ያለውን ጉዳይ በሙሉ ስለጨረሰ አንዳች ከዚህ በኋላ መስራት ያለበት ስራ ስለሌለ። ታዲያ አሁን ያለው መተሳሰር የኛ ምንድነው ብትሉ እግዚአብሔር በልጁ በኩል እንዲያየን በእርሱ ፊት በልጁ በክርስቶስ ለመታየት እግዚአብሔር ፊት እንቀርባለን። ወደ ጸጋው ዙፋን በእምነት እንዲህ አይነት ሊቀ ካህናት ስላለን እንቀርባለን። እኛ በእግዚአብሔር ፊት መታየቱ ለኛ ምልጃ ነው። ነገር ግን እንግዲህ የጸሐፊውም ትኩረት እሱ ላይ ነው። ኢየሱስ ደጋግሞ መስዋዕትና መልጃን አለማቅረቡ ላይ ነው። ምክንያቱም የሰራው ስራ ፍጹም ከመሆኑ የተነሳ ወደዚህ ክብር መምጣቱ ታዲያ ሌላው ፋይዳው ምንድን ነው? እኛ ክርስቶስን እናመልካለን ስንል ካህን አለኝ እንላለን አይደለ? ለኔ ለክህነት የተሰጠ ነው። እዚህ ውስጥ በጣም እጅግ ማስተዋል ያስፈልጋል። አንድ ጊዜ ዶክተር ጆ ፓይፐር ሲያወሩ እንግዲህ ያው ሐሳባቸውን እንረዳለን ብዬ አስባለሁ። በክፋት ነው ብዬ አላስብም። ምን አሉ? የክርስቶስ ንግስና አንዳች በጎ ዜና የለውም ይላሉ። ባይሆን በደም የጨቀየ አዳኝ በመሆኑ ነው ንግስናውም በእርሱ በመገዛቴ ማልፈራው ይላሉ። ግን እንደሱ ማውራትም ተገቢ አይደለም። ክርስቶስ ንጉስ የሆነው ሰይፍን የታጠቀው እኔን ለመግደል ስላልሆነ፣ ምክንያቱም ልክ ነቢይነቱ ለእኔ እንደሆነው ክህነቱ ለኃጢአተኞች እንደሆነ ሁሉ ንግስናውም ለኃጢአተኞች ጠባቂያቸው ለመሆን የተሰጠበት። እንግዲህ እንደምታዩት ዳዊት ለህዝቡ በመሰጠቱ ህዝቡ ሐሴት አድርገዋል። ለምን? ከሚያስፈሯቸው ጠላቶች ሁሉ ሊከልላቸው። ከዛስ ደግሞ እንዲያውም ሁለተኛ ነገሥት ምዕራፍ 5 ላይ አንደኛ ነገሥት ምዕራፍ 5 ላይ ትዝ ይላቸዋል። አስሩ ሌሎች ነገዶች መጥተው የሳኦል ቤተሰብ መጥቶ አንድ ላይ እስራኤላውያን አንድ ላይ ተሰብስቦ ዳዊት ከስደት ሲመለስ የተናገሩትን ብታዩ ሀው ጆይፉል እንደሆኑ እንረዳለን። ንጉስ ሲባል አእምሯቸው ላይ ምን እንደሚመጣ እናያለን። እኛ ንጉስ ሲባል ታይራንት ነው የምናስበው፣ የሚያስጨንቀን። እንደዛ አይደለም። ኢየሱስ ደግሞ የእግዚአብሔርን ዘላለማዊ ንግስና እንደ አምላክ የሚነግስበትንና በክርስቶስ ኢየሱስ ደግሞ ኃጢአተኞችን ለማዳን የነገሰበትን ሁለቱን ለይቶ ማየትም እጅግ ወሳኝ ነው። ሁለተኛ ሳሙኤል ነገስት ብያለሁ። በእርግጥ ሁለተኛ ሳሙኤል ምዕራፍ 5 ቁጥር 1 የእስራኤል ነገዶች በሙሉ ወደ ኬብሮን ወደ ዳዊት መጥተው እንዲህ አሉ፣
እነሆ እኛ የአጥንት ፍላጭ የስጋ ቁራጭ ነን። ባለፈው ሳኦል በእኛ ላይ ነግሶ በነበረ ጊዜ እስራኤልን በጦርነት የምትመራቸው አንተ ነበርህ። ዘችን ይወት እግዚአብሔርም ሕዝቤን እስራኤልን ትጠብቃለህ መሪያቸውም ትሆናለህ ብሎ ነበር ይላል። This is what we want from you። ትጠብቃለህ ተብለህ በእግዚአብሔር ነው የተሾምከው። ከዛ ደግሞ ትመራቸዋለህ፣ እረኝነትን ሲያሳይ ማለት ነው። እግዚአብሔር ወንድ ልጅ ሰጥቶናል ንጉሥ የሆነ ስንል ራሳችንን መጠበቅ ስለማንችል ብርቱ የሆነ አይደለ ፓወርፉል ነው የሚለው ኢሳይያስ ምዕራፍ 59 ላይ ታች ከሆነ ኃያል ካውንስለር መካሪ ድንቅ መካሪ የሆነ አምላክ የሆነ ግን ለኛ ነው የተሰጠን ልጅ ተሰጥቶናል ይላል ኢሳይያስ። በዚህም በክርስቶስ ውስጥ ማየት ያለብን ያንኑ ነው። እግዚአብሔር እንደ አምላክ ቅድም እንዳልኩት የሁሉ ነገር ገዢ ነው። የፍጥረት የመላ ዓለሙ ገዢ ነው። በክርስቶስ ኢየሱስ ግን ንግስናን ሴት ያደረገበት ደግሞ ያቋቋመበት መንገድ ኃጢአተኞች በእርሱ ውስጥ መጥተው እንዲቀደሱና እንዲጠበቁ ነው። ኢየሱስ ይህንን ክብር ደግሞ ሲያገኝ ያገኘው ከሰራውም ደግሞ ታላቅ የጽድቅ ስራም የተነሳ ሹመትን ያገኘው ማለት ነው። እዚህ ላይ ማሰብ መቻል አለብን። ኢየሱስ በዛ ዙፋን መቀመጡ ንጹህ መሆኑን ጭምር ማሳያ ነው። ጳውሎስ እንደምታዩት ስለ ኢየሱስ ትንሣኤ ሲያወራ ምንድን ነው የሚለው? እኛንም ለማጽደቅ ከሙታን የተነሳውን በማለት ይናገራል። እንዲህ በክርስቶስ ሞቱ ጸድቀን የለም ወይ? ለምንድን ነው ትንሣኤው የመጽደቁ ምክንያት የሚሆነው ወይም ደግሞ በሰማያት መቀመጡ የመጽደቃችን ዋስትና የሚሆነው ብለን እንጠይቅ ይሆናል። ሞቶ ቢቀር ያው አይደለ ምን ልንል ነው ያለ ነው? ላይክ የሚቆምልን አካል አይኖርም ነበር ምንም እንኳን ስራው የተሰራ ቢሆንም እንኳን ማለት ነው። በመሰረቱ ክርስቶስ ከሙታን እግዚአብሔር በማስነሳቱ የልጁን ንጽህናንም ጭምር ቪንዲኬት አድርጓል። ጻድቅ መሆኑን እግዚአብሔር ለኃጢአተኞች የሞተ እንጂ በራሱ ኃጢአተኛ ያለ መሆኑ እውነታም እንደሆነ አድርጎ ነው እግዚአብሔር ከሞት ያስነሳው። በዙፋኑ በመቀመጡም ለዚህ ንግስና የተገባና ይህንን ክብርና ስልጣን ሊወስድ የተገባ መሆኑን ማሳያ ነው። ይሄ ወዴት ነው የሚመራንና የሚገፋን ብላችሁ ከጠየቃችሁ የእግዚአብሔር ቀኝ ዘላለማዊ የእግዚአብሔር በጎነት ብላችሁ ልትቆጥሩ ትችላላችሁ። ያ ማለት እኔ ምን እንበል ብዙ ሀብት ሊሰጠኝ ይችላል ብላችሁ አስቡ። ወይ ደግሞ አዳም ፕሮሚስ ነበረው አይደል? ምድር እንዲገዛ እግዚአብሔር በቸርነት እንደሰጠው እናስታውሳለን። ልክ እንደዛ ምድር ሊሰጠን ይችላል በእግዚአብሔር ስጦታ ተደርጎ። እንግዲህ አንዱ ራሱ ወደፊት ምንለው በክርስቶስ ኢየሱስ የዘላለም ሕይወት እንወርሳለን አይደል የምንለው። ነገር ግን እግዚአብሔር አንድ ሁለት ስጦታ ሳይሆን የሰጠው ቀኙን ነው የሰጠው። ዳስ ዘ ፖይንት። ሪዋርድ አድርጎ የሰጠው የራሱን ክንድ ነው። ያ ማለት እግዚአብሔር እጁን አውጥቶ እንዲሰጥቷል አይነት አይደለም። ግን ምንድነው ብላችሁ ከጠየቃችሁ ግን ክርስቶስ እንደ ሰው ነው። ደግሞ ጸሐፊው የሚለው ነው ይህ ሰው ኢየሱስ ለኃጢአት መስዋዕትን ካቀረበ በኋላ በእግዚአብሔር ቀኝ ሄዶ ተቀመጠ። ሰው መሆኑ ላይ ያተኮራል። ምዕራፍ 2 ላይ ደግሞ እንደምታዩት ሰው የሆነው ለወንድሞቹ ነው። ስለዚህ እዛ ሄዶ ዙፋን ላይ ተቀመጠ ስንል እያልን ያለነው የእግዚአብሔር ዘላለማዊ ብርታቱ ፎር አወር ጉድ ነው እያለን ለበጓችን ነው እያለን። እዛ ውስጥ የትኛውንም በጎ መሙላት ትችላላችሁ። ክርስቶስ ያ አይነትን ክብር አቴን አድርጓል፣ አግኝቷል። ማቲሪ እንደዚህ ይላል How Christ came to this honor not merely by the purpose or gift of the Father but by his own merit and purchase as reward due him for his sufferings just as he can never be deprived of an honor that he is due so much so he will never abandon it or cease to employ it for his people's good. ስለለፋ እግዚአብሔር ሐዋርያው ጳውሎስም ሮሜ ምዕራፍ 5 ላይ ይላል አይደል ኦቢዲየንት ስለሆነ ለእግዚአብሔር ስለታዘዘ አሁን ሁሉ ነገር የእርሱ ሆኗል ይላል። ጳውሎስም እዛ ላይ የሚያወራቸውን ቃላቶች አይታችሁ ከሆነ ኮንከረር አድርጎ ነው ኢየሱስን ሁሉ ነገር ለእርሱ የተሰጠው አካል አድርጎ ነው የሚያወራው እና በእርሱ በኩል ላሉ ሁሉ ደግሞ እጅግ ሊታሰብ የማይችል ቸርነት ከእግዚአብሔር ዘንድ እንደሆነ ያወራል። ሮሜ ምዕራፍ 5 አዳም ያመጣውን ጉድለትና ጉስቁልናና የሰው ልጅን ከምን በታች እንዳረገ ያወራል። ክርስቶስ ደግሞ እንዴት በመታዘዙ እግዚአብሔር ያንን መታዘዝ እንዴት እንደሸለመው ይናገራል። ቁጥር 12 ስለዚህ ኃጢአት በአንድ ሰው በኩል ወደ ዓለም እንደገባ ሁሉ ሞትም በኃጢአት በኩል ገብቷል። ሞት ህይወትን በሙሉ የሚያጠፋ ነገር በሙሉ ባህሪው ማለት ነው። በዚሁ መንገድ ሞት ወደ ሰዎች ሁሉ መጣ፣ ምክንያቱም ሁሉም ኃጢአትን ሰርተዋል።
ሕግ ከመሰጠቱ በፊት ኃጢአት በዓለም ላይ ነበረ። ነገር ግን ሕግ በሌለበት ኃጢአት አይቆጠርም። ይሁን እንጂ ከአዳም ጀምሮ እስከ ሙሴ ድረስ ባሉት እንደ አዳም ሕግን በመጣስ ኃጢአት ባልሰሩት ላይ እንኳን ሞት ነገሰ። አዳም ይመጣ ዘንድ ላለው አምሳሉ ነበር። አንደኛው ላይ ከኃጢአት የተነሳ ምንድነው የሰው ልጅ ሕይወት ላይ የበዛው ሳይሆን ሙሉ የገዛው ምንድነው? ሞት ነው የገዛው ይላል። ነፍስን፣ ስጋን፣ ዓለምንም ጭምር ሞት ነግሶበት ነው ያለው። ይህንን ዓለም ሰዎች የእግዚአብሔር በጎነት ሰስቴን ያደርገዋል፣ በእውነቱ ያቆየዋል፣ ቸርነትም አለበት የእግዚአብሔር። ነገር ግን ዓለም ከመጀመሪያ ፍጥረት ከውድቀት በፊት የነበረውን ብናይ አሁን ምን ውስጥ እንዳለ እንረዳለን። ሐዋርያው ጳውሎስ አሁን ያለንበትን ሁኔታ ፍጥረት ሁሉ እግዚአብሔር ፍርድ በታች ሆኖ በሞት ስር ሆኖ እየቃተተ እንዳለ ይናገራል። ጳውሎስም እዚህ ላይም የሚለው እሱ ነው። ሞት ሬን አድርጎ ነው ያለው፣ ሙሉ ነግሶ ነው ያለው። ህይወትን በስሱ ነው የምናየው። እኛ ህይወት ይመስለናል፣ ግን በጥቅሉ ብታዩት ሞት ነው ልትሉ ትችላላችሁ። አሁን ቅድም እዚህ ካተከዘም ላይ እንዳያችሁት ወደ ሞት ተጋልጦ ወደ ሞት እየሄደም ያለ ዓለምም ጭምር ነው የሰው ልጅ ህይወትም ዓለምም ጭምር፣ ምንም እንኳን የእግዚአብሔር በጎነት ቢያቆየው። ነገር ግን ስጦታው እንደ በደሉ መጠን አይደለም። በአንድ ሰው መተላለፍ ብዙዎች ከሞቱ የእግዚአብሔር ጸጋ በአንዱ ሰው ይኸውም በኢየሱስ ክርስቶስ ጸጋ የመጣው ስጦታ ለብዙዎች እንዴት አብልጦ ይትረፍረፍ። ደግሞ የእግዚአብሔር ስጦታ እንደ አንዱ ሰው የኃጢአት ውጤት አይደለም። ምክንያቱም ፍርዱ የአንድን ሰው ኃጢአት ተከትሎ ኩነኔን አመጣ፣ ስጦታው ግን አያሌ መተላለፍን ተከትሎ ጽድቅን አመጣ። በአንድ ሰው መተላለፍ ምክንያት ሞት በዚህ ሰው በኩል የነገሰ ከሆነ የእግዚአብሔርን የተትረፈረፈ ጸጋና የጽድቅ ስጦታ የተቀበሉት በአንዱ ሰው በኢየሱስ ክርስቶስ በኩል እንዴት አብልጦ በህይወት ላይ አይነግሱ ይላል። አሜዚንግ ወርድ አይደለ? ከህይወት በላይ ሆነው በህይወት ይኖራሉ ብቻ አይደለም፣ ከህይወት በላይ እንዴት አይነግሱ ይላል። በክርስቶስ መንገስ እኛም ከእርሱ ጋር ነግሰናል። ከጉስቁልና፣ ከሞት፣ ከችግር ሁሉ በላይ ሆነናል። ሐዋርያው ጳውሎስ ይህንኑ አይደል ኤፌሶን ምዕራፍ 2 ላይ ከዚህ በፊት በደጋግም እንዳወራ ነው። እግዚአብሔር እኛን ከሙታን አውጥቶን ከልጁ ጋር ህይወትን ሰጥቶ ምን አረገን? በሰማያዊ ስፍራ በቀኙ አስቀመጠ። እንግዲህ መሳት የሌለብን ነገር አለ። እመጣለሁ ቁጥር 13 ላይ እሱ ጋር እመጣለሁ። ለምንድን ነው ሀብታም ያለው ነው? ለምንድን ነው ደሆች ሆነን ያለ ነው? ለምንድን ነው በሽታ የሚያጠቃን? ለምንድን ነው ኃጢአት አንዳንዴ የሚያጠቃን? የእግዚአብሔር ልጆች ሆነን ሳለ ለምንድን ነው ኃጢአት አንዳንድ ጊዜ አክሰስ የሚያደርገን? ከክርስቶስ ጋር ወደ ላይ ወተን የለ ወይ? ምክንያቱም ሮሜ ምዕራፍ 6 ላይ እንደምታዩት ክርስቶስ ዳግም ሞትና ኃጢአት ጉስቁልና ላይገዛው ወጥቷል ይላል ጳውሎስ። እንግዲህ ወዲህ ክርስቶስ ላይ ሞትና ጉስቁልና ተከምሮበት አታዩ። He's above every ጉስቁልና፣ ከኃጢአትም በሉ ከአሮጌው ዓለም ከየትኛውም አይነት ችግር። ሮሜ ምዕራፍ 6 ላይ እንደዛ አይደለም የሚለው? ቁጥር 9 ክርስቶስ ከሙታን ተነስቷልና ዳግመኛ እንደማይሞት እናውቃለንና ሞት ከእንግዲህ በእርሱ ላይ ጉልበት አይኖረውም። በሞተ ጊዜ ለአንዴና ለመጨረሻ ጊዜ ለኃጢአት ሞቷል፣ ነገር ግን በሕይወት መኖርን ለእግዚአብሔር ይኖራል። ይህ የንግስና ቋንቋ ነው። እንግዲህ ቀጥሎ እንደምታዩት 11 12 ላይ እንደዚሁም ለኃጢአት እንደሞታችሁ ነገር ግን በክርስቶስ ኢየሱስ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ስለዚህ ክፉ መሻታችሁን ትፈጽሙ ዘንድ በሟች ስጋችሁ ላይ ኃጢአት እንዲነግስበት አታድርጉ ይላል። የንጉስ ቋንቋን ይጠቀማል። ምክንያቱም ክርስቶስ ከሞት በላይ ስለሆነ፣ ከኃጢአት በላይ ስለሆነ እናንተም ከእርሱ ጋር ከሞትና ከጉስቁልና በላይ ሆናቸዋል። ስለዚህ ኃጢአት ንጉሳቸው አይደለም፣ በላይ ናችሁ። ስለዚህ እንዲነግስ አትፍቀዱ። በእናንተ ፈቃድ ነው የሚነግስባችሁ ይላል። ግን ሆኖ ለምንድን ነው በችግር መካከል የምንዳክረው? ጥያቄው እሱ ነው። እኔ በጣም ይሄ ነገር ልብኝ ስለነካው ላንብብላችሁ። እንግዲህ መሀል ላይ ሳስፔንድ አድርጉ ጥያቄውን ያዙትና፣ ግን የእግዚአብሔር ቀኝን ክርስቶስ ነክሶበታል ስንል ምን እያል እንደሆነ እንድንረዳ። ሄንሪ እንደዚህ ላላውን እንግዲህ ይቅር በሉ እንግዲህ በእንግሊዝኛ ስለማነብ To what honor Christ as a man and a mediator is exalted to the right hand of God, the position of authority, power and activity. It is the giving hand. All the favors that God gives to his people are handed to them by Christ. It is the receiving hand. All the duties that accepts from people,
God accepts from his people are presented by Christ. It is the working hand. All that concerns the kingdom of providence and grace is administered by Christ. This is therefore is the highest position of honor ይላል። ይሄ በጣም እንዴት እንበል የእግዚአብሔር ደግ የሆነ እጅ ተሰጥቶናል ነው የሚለው በቀላል ቋንቋ በክርስቶስ ኢየሱስ። ልክ ሙሴ እጆቹን ወደ ላይ ባነሳ ቁጥር የእስራኤል ጦርነቱ ላይ ትዝ ይላቸዋል ያሸንፉ እንደነበር ትዝ ይለናል አይደል ስቶሪው ላይ እና ሙሴ እጁ ከብዶት ድንጋይ አምጥተው አስቀምጠው እና ኢያሱ ይዘው በዛ እጅ ምክንያት እንዳሸነፉ እናነባለን። ምሳሌያዊ የሆነ መንገድ ክንድ ብርታትን የሚያመላክት ነገር ነው። እግዚአብሔር ልክ እንደዛው ኃይሉን ለኛ አንስተዋል ነው። ኃጢአታችንን ሁሉ ሊያስወግድ ሞትን ከጀርባችን ላይ ሊጥል ጨለማ ኃይላትን ሁሉ ሊደመስስ በክርስቶስ ኢየሱስ ያለውን ኃይል ሁሉ ሰጥቷል እያለ ነው። የእግዚአብሔር ቀኝ ነው የተሰጠለት። ያ ማለት ለእኔና ለእናንተ ምንድን ነው? እንግዲህ ሞት ሊያስፈራን አይገባም። መከራም ጭምር ሊያስፈራን አይገባም። አሁን የሚያስፈሩን ችግሮች ማለት ነው። ሌላው ግን በውስጡ ቅድም ጽድቅ ብዬ አንስቻለሁ። ክርስቶስ መቀመጡ ትልቅ ዋስትና ነው። ይህን ለማስረዳት ሉተር የተናገረውን ማወራት ጥሩ ነው። ሉተር ሰይጣን ለአንድ ሰው ሲመክር በኃጢአት ምክንያት ለሚቸገርና ደግሞ በጊልት በጸጸት ለሚሰቃይ ሰው ሲያወራ ሰይጣን መምጣቱ አይቀርም። መጥቶ ሲከስህ ክሌም ሊያደርግህ ሲጠይቅህ እንዲህ ብለህ መልስለት፣ እኔን አትጠይቀኝ፣ ጥያቄ ካለህ ጌታ ኢየሱስ ጋር ሂድ፣ እሱ ባለበት እኔ እሆናለሁ ይላል። እሱን ድራግ አድርገህ ከዛም ከእግዚአብሔር ዙፋን እና ከእግዚአብሔር ቤት ካወጣህ እኔንም ታወጣኛለህ ነው። ክርስቶስ በእግዚአብሔር ፊት መቀመጡ እኛ ወደፊት ከእግዚአብሔር ጋር እንደምንቀመጥ አብረን በፊቱ እንደምንገኝ ዋስትናችንም ጭምር ነው። የእግዚአብሔር ልጅ በእግዚአብሔር ቤት እስከኖረ ድረስ እኛም አንባረር። ህይወታችን አሁን ከክርስቶስ ጋር ተቋጥሯል። wherever he is we will be with him። ዮሐንስ ወንጌል ምዕራፍ 16 ላይ 19 ላይ እንደዛ ነው፣ እኔ ሕያው ነኝ፣ ስለዚህ እናንተም ከኔ ጋር ሕያዋን ናችሁ። ኢየሱስ ከከበረ እንከብራለን፣ ክርስቶስ ከተዋረደ ከእርሱ ጋር እንዋረዳለን። በመሰረቱ ኢየሱስ የሰው ልጅ ስጋ ከመውሰዱ የተነሳ እግዚአብሔር በእርሱ ላይ የሚባርከው በረከት ሁሉ ስጋውን ጭምር ከሱ ጋር ይባረካል። ያ ማለት እኛም ኤዘር ወይ ክርስቶስ ላይ ፍርድ ከደረሰ እኛም ላይ ይደርስብናል። ክርስቶስ ከተባረከ ከእርሱ ጋር እንባረካለን። እጣችን ከክርስቶስ ጋር ሆኗል ከእንግዲህ ወዲህ። ስለዚህ ባንያን እንደዚህ ይላል፣ ኃጢአተኛ ሆይ ከኃጢአትና ከጉድለቶችህ የተነሳ ነፍሴ ላድናት አልችልም ትል ይሆናል። ነገር ግን እግዚአብሔር እንዲህ ይላል በወንጌሉ፣ ልጅን ተመልከት፣ እርሱን አያለው፣ አንተን አይደለም። ከእርሱ ጋር ባለኝ አይነት መተሳሰርና ለእርሱ ባለኝ ምላሽ ላንተ መመልስልሃለሁ ይላል። ክርስቶስ በእግዚአብሔር ፊት ተቀምጧል የሚለው ትልቅ ልባችንን ሊያሳርፍ የሚገባ ነገር ነው። ምክንያቱም በዚህ ዓለም ላይ እኛን ሊያጠፋ የሚችል ትልቅ ኃይል ማንም የለም ከእግዚአብሔር በስተቀር። ሊያጸድቀንም ሊያጠፋን የሚችል እርሱ ብቻ ነው። ሮሜ ምዕራፍ 8 ላይ ጳውሎስ እንደሚናገር እግዚአብሔር ካጸደቀን የሚቃወመን ማን ነው? የመጽደቃችን ደግሞ ትልቁ ዋስትና ኢየሱስ ወደ ላይ ከፍ ብሎ በእግዚአብሔር ቀኝ መቀመጡና ወደ ሰማያት መግባቱ ነው። በዚያ ሐሴት ልናረግ ይገባል። ስለዚህ ጽድቃችሁን አንዳንዴ እዚህ አትፈልጉት። እዚህ አይደለም ያለው፣ እናንተ ጋር አይደለም ያለው። እዛው እግዚአብሔር ቤት ክርስቶስ ባለበት በዚያ ጽድቃችን አለ። እንቀደስ ይሆናል፣ ነገር ግን መጽደቃችን ኢየሱስ ነው አይደለ? ጳውሎስ በቆሮንቶስ ላይ እንደዛ እንደሚለው ጽድቃችን ለእኛ ከእግዚአብሔር ዘንድ ጽድቅ፣ ቅድስናችን፣ ደህንነታችን ኢየሱስ ክርስቶስ። በእግዚአብሔር ፊት ለኛ ኢየሱስ ተቀምጦ ይታይልናል። ራስ 3 እዚህ ጋር ነው እንግዲህ ውጥረት ያለው። ለዚህ ነው የምንቸገረው፣ በኃጢአትም በድካምም በችግርም። ከዚያ ጊዜ ጀምሮ ጠላቶቹ የእግሩ መርገጫ እስኪሆኑ ድረስ ይጠብቃል። የእሱም የእኛም ጠላቶች አሉ።
አንድ ቀን የእግሩ መርገጫ እስከሚሆን ድረስ ይጠበቃል። በመሰረቱ ክርስቶስ ጠላቶች ሁሉ ከእግሩ በታች ሆነዋል። ለማን ነው ከእግሩ በታች ያልሆኑት ብትሉ የእርሱ አካል ለኛ በተወሰነ ረገድ ከበታቻችን አልሆኑ። አንድ ቀን ግን ሁሉም እግዚአብሔር ሮሜ 16 ላይ እንዳለው የእባቡን ራስ መቀጥቀጡ አይቀርም። ሐዋርያው ጳውሎስ አንደኛ ቆሮንቶስ 15 ላይ ሲያወራ የመጨረሻው ሊሸነፍ ያለው ጠላት ሞት እንደሆነ ይናገራል። ጠላት ሲባል አንዳንዴ በአግባቡ መረዳት አለብን። የሚያስቸግረን ነገር ሁሉ ጠላታችን ነው። ከሰይጣን፣ ከሞት፣ ከኃጢአት፣ ከዓለም ሁሉ ጀምሮ ማለት ነው። እነዚህ ሁሉ ከእግሩ በታች የሚሆኑበት ቀን ይመጣል። ስለዚህ እኛም በተስፋ ከእርሱ ጋር የከበርን ብንሆንም ወደ ሰማያት የገባን ብንሆንም በእግዚአብሔር ቀኝ ከእርሱ ጋር የተቀመጥን ብንሆንም ግን ያንኑ አይነት እውነታ በዚህ ምድር ላይ ካላየው ማለት የለብንም። ስለዚህ ድሆች ልንሆን እንችላለን፣ ሀብታሞች ልንሆንም እንችላለን። ነገር ግን በሚመጣው ዓለም ላይ ግን ጉስቁልና የህይወታችን እውነታ አይሆንም። በመሰረቱ ሰው ሀብታም ቢሆንም ስቲል የውድቀት ርዝራዡ የሰው ልጅ ህይወት መገለጫ ሆኖ አለ። በዚህ ዓለም ላይ ሀብታም የምንላቸው ሰዎችም በእውነቱ ድሃ ናቸው፣ ከእግዚአብሔር እውነተኛ ብልጽግና ሊመጣ ካለው ታላቅ በረከት አንጻር ከታየ። ስለዚህ የእርሱም የእኛም ጠላቶቹ ከእግሩ በታች አንድ ቀን መግባታቸው አይቀርም። እዚህ ላይ ያስጠነቅቃሉ አንዳንድ ሰዎች። ጥሩ ማስጠንቀቂያ ነው። የዕብራውያን ጸሐፊ እዚህ ጋር በበጎ በገድ ብቻ አይደለም የሚያወራው፣ አሁን የክርስቶስን ክህነት መተው ያለውን ኮንሲኩዌንስም እያወራም ጭምር ነው። ኢየሱስን የምትተው ከሆነ ጠላቶቹን ሁሉ ሊረግጥ ያለ ንጉስን ነው ትታችሁ የምትሄዱት እያለ ነው። ይሄ በተለይ አሁን ጥለው ሃይማኖቱን ሊሄዱ ላሉ ሰዎች ትልቅ ሳይድ ማስጠንቀቂያም ጭምር ነው። ቸርነቱንም ያሳየናል። ነገር ግን ደግሞ ማስፈራሪያ ማዘል ነገር አለው ውስጡ። በኋላ እንዲሁም እያዳበረ ይሄዳል። ስለዚህ ምላሻችን ለክርስቶስ ዝቅ ብሎ መገዛት መሆን አለበት። ለክህነቱም አሚንታ ያስፈልጋል። አዳኝ ጽድቄ ሁንልኝ ብሎ በክርስቶስ ስር መሆን ያስፈልጋል። ሌላ መጠጊያ መፈለግ ራስን ለሞት አሳልፎና ለእርግጫ አሳልፎ መስጠት ነው። እንዳኔ ለክርስቶስ ማንታዘዘው በቅድስና ብቻ አይደለም፣ የወንጌል ቸርነትን ባለመቀበልም አይደል? ዮሐንስ ወንጌል ላይ እንደምታዩት የእግዚአብሔር ልጆች የመሆንን ስልጣን ክርስቶስ በወንጌል ኦፈር ሲያደርግ ሰዎች ንቀው ይተዋል። ለወንጌሉ እሺ አሜን ማለት ያስፈልጋል። አሊያ እኛም ጠላቶቹ ነን የምንሆነው። ዮሐንስ መዝሙር 2 ላይ ምን ማድረግ እንዳለብን መዝሙረኛው ከንጉሱ ታላቅነትና ኃያልነት ደግሞ የንጉሱ አባት እግዚአብሔር ራሱ ከመሆኑ አንጻር ያመጣና ነገስታትን ነው የሚያስጠነቅቀው፣ ይብን ተራ ሰዎችን አይደለም። መዝሙር 2 ህዝቦች ለምን ያሴራሉ? ሰዎች ለምን ከንቱ ነገር ያወጠነጥናሉ? የምድር ነገስታት ተነሱ፣ ገዢዎችን በእግዚአብሔርና በመሲሁ ላይ ሊመክሩ ተሰበሰቡ። ሰንሰለታቸውን እንበጥስ፣ የእግር ብረታቸውን አውልቀን እንጣል። በሰማይ ዙፋን ላይ የተቀመጠው ይስቃል፣ ጌታም ይሳለቅባቸዋል። ከዚያም በቁጣው ይናገራቸዋል፣ በመዓቱም ያስደነግጣቸዋል። ደግሞም እኔ ግን በተቀደሰው ተራራዬ በጽዮን ላይ የራሴን ንጉሥ ሾሙ ይላል። ይሳቀ ማለት there's king ይላል። እነሱ ያሴራሉ ንግስናውን ለማጥፋት እሱ እንዳይነግስ ለማድረግና ክብሩን እንዳያገኝ እና ይሄ እንግዲህ ስለ ዳዊትም ነው። ዳዊትም እንግዲህ እንደ መሲያዊ በሆነ መንገድ የክርስቶስ መልክ እንደሆነ ታውቃላችሁ እና እንዳይነግስ ያልተደረገ ጥረት የለም እና በውስጡ ግን ስለ ክርስቶስ ነው የሚያወራው እና እግዚአብሔር እየሳቀ ምን ይላቸዋል? እኔ ግን በተቀደሰ ተራራዬ ላይ ኦልሬዲ ንጉሴን ሾሜያለሁ፣ እኔ የመረጥኩትን ንጉስ ሾሜያለሁ ይላል። እግዚአብሔርን ሕግ አውጃለሁ፣ እርሱም እንዲህ አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድሁ። ለምነኝ፣ መንግስታትን ርስት አድርጌ የምድርንም ዳርቻ ግዛት እንዲሆን እሰጣለሁ። አንተም በብረት በትር ትቀጠቅጣቸዋለህ፣ እንደ ሸክላ ዕቃ ታደቅቃቸዋለህ። ስለዚህ እናንተ ነገስታት ልብ በሉ፣ እናንተ የምድር ገዦች ተጠንቀቁ፣ እግዚአብሔርን በፍርሃት አገልግሉት፣ ለእርሱ መራት ደስ ያሰኛችሁ። እንዳይቆጣና በመንገዱ እንዳጠፉ ዝቅ ብላችሁ ልጁን ሳሙት፣ ቁጣው ፈጥኖ ይነዳልና እርሱን መጠጊያ የሚያደርጉ ልዑል የተባረኩ ናቸው ይላል። እስን አሜዚንግ አይደል? የወንጌል ተስፋ አለበት፣ ግን ማስጠንቀቂያ አለበት። እሱ ስር መጥተው መጠጊያ እንዲሆናቸው የሚቀበሉ ሁሉ ምንድን ናቸው? የተባረኩ ናቸው። ግን አልስመውም፣ ይህን እናዳይ ለዚህ ንጉስ አሊጀንስ አልሰጥም፣ ዝቅ አልልም፣ እርሱ ታላቅ ነው ብዬ አላውጅም፣ ወይም ደግሞ ካህን ነው ብዬ አላውጅም የሚል ሁሉ ግን የእግዚአብሔር ፍርድና ቁጣ ይጠብቀዋል። ክርስቶስ ይሄ ግን ለምንድን ነው ብትሉ ክርስቶስ በንግስናው ሊያጠፋን ስለተገለጠ አይደለም።
ለድነት የተሰጠ የእግዚአብሔርን ክንድን ባለመቀበል ለሚሸሹ ነው። ስለዚህ የአሮጌውን ሃይማኖትና ኪዳኑን ስርዓቶች መልሳችሁ ለማገልገሉና በእርሱ ውስጥ ለመዳን አትሞክሩ የሚሉ ድምዳሜዎችን ሰጥቶ ያበቃል። ክርስቶስ የመጨረሻው ካህን ስለሆነ ደግሞም በሰማያት በግርማው ቀኝ የተቀመጠ ንጉሥ ስለሆነ። ቁጥር 14 ምክንያቱም በአንዱ መስዋዕት እነዚያን የሚቀደሱትን ለዘላለም ፍጹማን አድርጓቸዋል። እንግዲህ ይህ ድምዳሜም ነው። አይታችሁ ከሆነ በቀኙ ተቀምጧል አለን። ከዛ መስዋዕቱ ስለዚህ በእግዚአብሔር ቀኝ መቀመጡን በውስጥ ታዋቂነት ለማውራት የፈለገበት ምክንያት መስዋዕቱ የማይደገም መሆኑንና ሌላ መንገድ ከዚህ በኋላም እንደማይኖር ጭምር ለማሳየት። ምክንያቱም የሚያስፈልግ ነገር ከእንግዲህ ወዲህ አይኖርም የሚለው ላይ ትኩረት ያደርጋል። አይታችሁ ከሆነ ኢቭን በእርሱ ለተቀደሱ ከዚህ በኋላ የሚሰራው ሌላ ስራ ራሱ የለም። for by one offering he has perfected forever them that are sanctified በእርሱ የተቀደሱትን ፍጹም የሚያደርግን ሙሉ ነገር ስለሰራ ነው የተቀመጠ ይላል። ሌዋውያን ለብዙ ዘመናት ማድረግ ያልቻሉትን ለብዙ ዘመናት ደጋግሞ ባቀረቡት አንዱ መስዋዕትም እንኳን የእግዚአብሔርን ቸርነትን ማውረድ አልቻሉም። ክርስቶስ ግን አንድ ጊዜ በሰራው ስራ ግን ሱፔሪዮሪቲን አይደለም የሚያሳየው። አንድ ጊዜ በሰራው ስራ ግን መቀደስን ብቻ አይደለም ያመጣው፣ ዘላለማዊ ቸርነትን የሚያስገኝን ስራ ሰርቷል። ይሄ እንግዲህ በውስጥ ታዋቂነት የተቀደሱ ሰዎች ፍጹም እየሆኑ እንደሚሄዱ ያስገነዝበናል። ክርስቶስ ለዛ የሚያስፈልገውንም ነገር ጨርሶ ስለሰራ ነው የተቀመጠው ላይቆም ማለት ነው። ይሄ እንግዲህ ምን እንድናስብ ያደርገናል? ከእርሱ በቀር ሌላ ፍጹምነትን የሚሰጥ አካል አለመኖሩን ያሳየናል። ድነትን በሌላ የትም መፈለግ ለእግዚአብሔር በደል የሚሆነው ለዛ በመላእክት ብትል፣ በማርያም በተለያዩ አካላት የእግዚአብሔርን ቸርነት ለማየት መሞከር ያ ብቻ አይደለም። ይብል እግዚአብሔር ራሱ ባቋቋመው ስርዓት ነገር ግን ባፈረሰው ስርዓት ውስጥ ራሱ ሄዶ ድነትን መፈለግ ጭምር ራሱ የእግዚአብሔርን ቸርነት መናቅ። እኛ እንግዲህ አሁን በዚህ ዘመን ታውቃላችሁ ሰዎች መላእክትን ራሱ ብታመልኩ እና ለነሱ ዝማሬን ብታቀርቡ ችግር የለውም። ወር ደግሞ ኢቭን ቸርነትን ከነሱ ለመጠበቅ ራሱ ብትሄዱ እንዲያው ኢየሱስ ቸር አይደለም። በኦርቶዶክስ ቴዎሎጂ አይደለ ትምህርት ኢየሱስ ቸር ስላልሆነ ማርያም ታስፈልጋለች አይደለ? ኢቭን የአባታችን ጸሎት መጨረሻ ላይ ልጅሽን አማልጅ ለምኝልን የሚል ጸሎት አለ። ሶዛት እናቱ ስለሆንሽ ለአንቺ ይሳሳ ልብ ስላለው that's really the point አይደለ? ያንን ደግሞ በታሪክ ውስጥም አይተናል። አንድ ጊዜ የወይን ጠጅ ለመለመን ስትሄድ ሰምቷታል። ስለዚህ አሁንም በእርሷ በኩል ይሄድን ኢየሱስ ቸር ስላልሆነ ትንሽ አሁን ደግሞ እንዲያውም ጀጅ ነው እንጂ ካህን አይደለም። ከዚህ በኋላ የክህነት ስራውን አቁሟል ይላሉ። ጸሐፊው እንኳን እንደዚህ አይነት ነገር ማድረግ እግዚአብሔር ራሱ የመሰረተው ስርዓት እና ኢየሱስን እንዲጠቁም ድነትን እንዲሰጥ ያስቀመጠውን ስርዓት አሁን አዲሱ ኪዳን ከመምጣቱ የተነሳ ማቆም ያለባችሁን መልሳችሁ የምትመሰርቱ ከሆነ ከእግዚአብሔር ዘንድ አንዳች የላችሁም ነው። የዕብራውያን ጸሐፊ ቁጣ ያ ነው። ኢቭን ወደ ፓጋን እምነት ስለሚሄዱ አይደለም ማየት ያለብን፣ ወደ ሐሰተኛ ሃይማኖት ስለሚሄዱ አይደለም። እግዚአብሔር አቆም ያለው የስርዓቱ ፍጹምነትን ያመጣው ኢየሱስ የሕጉ ፍጻሜ ነው፣ ኢየሱስ መጥቷል ተብሎ እየተበሰረ ወደኋላ መሄድ የእግዚአብሔርን ቸርነት በልጁ በኩል የተሰጠ ያለውን ነገር መናቅ ነው። የራስን ደግሞ ጽድቅ ስታብሊሽ ለማድረግ የሚደረግም ሂደት ነው። ይሄ ሊታሰበን ይገባል። ፍጹምነት በክርስቶስ ውስጥ ብቻ ነው ያለው፣ በእርሱ በሰራው ስራ ብቻ ነው። ለኃጢአት የሚያስፈልግን መቀደስን መጽደቅን ሊሰጥ የሚችል እርሱ ብቻ ነው። እርሱ ብቻ ነው ያንን ያከናወነው። ያንኑ እንግዲህ ቁጥር 15 ላይ እኔ እንኳን አይደለሁም የኔ ሐሳብ አይደለም፣ ቁጥር 15 መንፈስ ቅዱስም ስለዚህ ነገር ይመሰክርልናል። በመጀመሪያ እንዲህ ይላል። ይህ መጨረሻ ሀመር ማድረግ ነው። ይሄ የሰው ሐሳብ አይደለም። ኢየሱስ የመጨረሻ ካህን ነው፣ ደግሞ በእርሱ በኩል ብቻ ልትድኑና በዚህ በአዲስ ኪዳን ውስጥ ልትጠለሉ ይገባል ሲባል የሰው ስልጣን አድርጋችሁ አታስቡ።
ራሱ የመንፈስ ቅዱስ ስልጣን ነው ይላል። አንዳንዴ ይሄ በጣም እጅግ መልካም ኤርሚያስ እንደዚህ ብሏል ማለት ይችላል፣ ግን አይልም። አንዳንዴ ኦቶሪቲ ያሳንሳል አይደለ? ሰዎች አንዳንዴ ጳውሎስ እንደዚህ ብሏል ሲባል የእግዚአብሔር ቃል ነው የሚለው ይጠፋባቸዋል። እንደ አንዳንድ ሰዎች የጳውሎስ ሀሳብ ነው ይሄ ደግሞ የእግዚአብሔር ነው አለ አይደለ? ላይክ ጳውሎስ አንዳንዴ የራሱን ሀሳብ ያወራል በሚል ማለት ነው። እና አንዳንዴ አጠራሩ ጥሩ ነው፣ አንዳንዴ ጥሩ ነው ታውቃላችሁ። አንዳንዴ የሰራዊት ጌታ እግዚአብሔር እንደዚህ ይላል እያሉ ማውራት ጥሩ ነው። ሰዎች የሆነ የወረቀት ውስጥ ያለ ነገር እንዳይመስላቸው። የዕብራውያን ጸሐፊም ኤርሚያስን ስለማያውቅ አይደለም ኤርሚያስ ማይለው ባይሆን የመንፈስ ቅዱስ የራሱ ድምፅ ነው። ይሄ የመጨረሻ ኦቶሪቲ የመጨረሻ ስልጣን ነው። በዚህ ጉዳይ ምን ይላል መንፈስ ቅዱስ በዚህ ጉዳይ ላይ 16 ከዚያ ጊዜ በኋላ ኢቨን በሚደንቅ ሁኔታ አሁን ራሱ ምስክር ነው የሚለው መንፈስ ቅዱስ። ለዚህ ኢቨን የሆነ መጽሐፍ ውስጥ አንድ የመስክሮ ትቷል አይደለም፣ አሁንም ያው ሆኖ ይመሰክራል። ምንድን ነው የሚለው? ከዚያ ጊዜ በኋላ ከእነርሱ ጋር የምገባው ኪዳን ይህ ነው ይላል ጌታ፣ ሕጌን በልባቸው አኖራለሁ፣ በአእምሯቸው እጽፋለሁ። ወሳኛው ጥቅስ ለጻፊ ይቻላል ቁጥር 17 ናት። በአእምሯቸው እጽፋለሁ፣ ደግሞም ኃጢአታቸውንና አመፃቸውን ከእንግዲህ አላስብም ይላል። ለምንድን ነው እንደዚህ እግዚአብሔር ማሰብ ያቆመው? ለጸሐፊው ከቁጥር 14 የተነሳ አይታችኋል። በጣም ወሳኝ ነገር ነው ብዬ አስባለሁ። አንዳንዴ እግዚአብሔር መሐሪ ነው ሲባል ከክርስቶስ ጋር አገናኝተን ነው ማሰብ ያለብን። የሆነ ሰዓት ላይ በቃ ከዚህ በኋላ ኃጢአት ግድ የለኝም አላለም። ጸሐፊው እንደዛ እንዳልሆነ ያሳያል። ከምን የተነሳ ነው እግዚአብሔር ወደዚህ አይነት ጀጅመንት ወይ ደግሞ ፍርድ የደረሰው? ከተሰራው ስራ የተነሳ ነው። ኃጢአትን ፈጽሜ መልሼ አላስብም የሚልበት ምክንያት ማሰብ አቁሜያለሁ፣ በቃ ከዚህ በኋላ አላስብም አይደለም። ኃጢአትን መልሶ እግዚአብሔር እንዳያስብ የሚያደርግ ስራ ስለተሰራ ነው አይደለ? ከላይ የነገረን የመጣው እሱ ነው። ይህ እንዲታች አድርጎ ማንበብ ተገቢ አይደለም። እግዚአብሔር ኃጢአትን ይተዋል ወይ? አዎ ይተዋል። የሚተወው ግን በክርስቶስ ኢየሱስ በሰራው ስራ ብቻ ነው እና ደግሞ በእርሱ በኩል እግዚአብሔርን ለሚፈልጉ ብቻ ነው። እግዚአብሔር መልሶ እንዳያስብ የሚያደርግ አይነት ስራ ስለሰራ በእግዚአብሔር ዙፋን ቀኝ ተቀመጠ ኢየሱስ። እንግዲህ ይሄ በአዲሱ ኪዳን የሆነ መሆኑን ማየት አለብን። ቁጥር 6 እና 7ን ስናቆራኝ ያንን ነው የምንረዳው። በብሉይ ኪዳን አባቶች ታዲያ ድነትን አላገኙም ወይ ብለን ብንጠይቅ አግኝተዋል። በእነዛ ስርዓቶች በኩል የእግዚአብሔር የማዳን ስራዎች በሙሉ ተሰጥቷቸዋል። ነገር ግን የተሰጡት አዲሱ ኪዳን ላይ ከተሰራው ስራ ነው። በዚህ እንግዲህ ኮምፕሊት ማድረግ የለብንም። እግዚአብሔር ለምንድን ነው ጊዜን እንደዚህ የሚያስተዳድረው ብለን ያልተሰራን ስራ ለምን እንደተሰራ ቆጥሮ ቸርነትን ያሳያል ማለት አይገባንም። እግዚአብሔር በራሱ ሰርቴን ስለሆነ ነው። ኢየሱስ ድንገት ሳይመጣ አይቀርም። ለዛ ነው የሰጠው። ገብቷቸዋል። ሳይሞት አይቀርም ኢየሱስ። ይሄ ገብቷቸዋል። አሁን ሹሪቲ ይሆናል ኢየሱስ። የዕብራውያን ጸሐፊ እንደሚለው አሁን ዋስትና ሆኗል። እነሰን ሰኪዩር አድርጎታል። አሁን አይደለ ምዕራፍ 8 ላይ የሚለው እሱ ነው። አሁን ድሮ በቀብድ መልክ የተሰጠ አይነት ድነት ነው። የምር ተሰጥቷል። ግን አሁን ምን ሆኗል? ደግሞ ዳግም ላይ ወሰድ ሰኪዩር ሆኗል። ስለዚህ አሁን እኔ በክርስቶስ ኢየሱስ እግዚአብሔርን አጽድቀኝ ብዬ ስደፍር ድፍረት አይደለም፣ መብቴ ነው። በአዲስ ኪዳን በክርስቶስ ኢየሱስ ደም ክሌም ማድረግ እችላለሁ። ያንን ድፍረትም አይደለም፣ ብልግናም አይደለም፣ እግዚአብሔርን አለመፍራትም አይደለም። እንዲያውም እግዚአብሔርን በልጁ በኩል ማክበር እንጂ። ታዲያ የጸሐፊው የመጨረሻ በዚህ ውስጥ ምንድን ነው እያደረገ ያለው? እንግዲህ ይሄ በጣም ሊያስገርመን ይገባል። ምዕራፉ መግቢያ ላይ ኃጢአት ሁል ጊዜ ይታወሳል ብለዋል። በመስዋዕቶች በብሉይ ኪዳን አባቶች የካህናቶች ባቀረቡ ቁጥር ሁሉ ስለ ራሳቸውም ስለ ሕዝቡም ተረድተው የሚወጡት ምንድን ነው? ኃጢአትን ነው። ያ ማለት ምንድን ነው ብትሉ ለኃጢአት ፍርድ እንደሚያስፈልግ እየተገነዘቡ ነው የሚመጡት። ኃጢአታቸውን ነው የሚያስታውሳቸው። የኃጢአታቸውን አስከፊነት ነው የሚያስታውሳቸው። እዚህ ጋር ግን ኃጢአት በሰው ዘንድ ብቻ አይደለም እግዚአብሔር ጭምር ራሱ ትቶታል ይላል። አላስብም ይላል እግዚአብሔር መልሽ። የዕብራውያን ጸሐፊ ለማንም ኃጢአተኛ ይሄ እንግዲህ የመጨረሻው ኮንክሉዥን ድምዳሜው
በእርሱ ለሚመጡ ሁሉ እግዚአብሔር ፊት መቅረብ ይችላሉ። ለመጀመሪያ ጊዜ የሚመጡ 40 ዓመት የሚኖሩ ምክንያታቸው ኢየሱስ ነው። የድነታቸው ዋስትና ኢየሱስ ነው። ኃጢአት ርዝራዡ ራሱ አይደርሳችሁም በክርስቶስ ኢየሱስ። ይህ በጣም ሊታየን ይገባል። በእውነት አንዳንዴ አርሲ ብለዋል አንድ ጊዜ ለምንድን ነው ጀስቲፊኬሽን ባይ ፌዝ ጽድቅ በእምነት የሚለውን የምታስተምረው ብትሉ እዚህ በሯን እንደወጣችሁ ጆሮአችሁ ላይ ሮጦ የሚመጣ አንድ ክፉ አለ ይላል። ላይክ ሲሰበክ እናምናለን። እኔ ባይዘኝ አንዳንዴ ስሰብከው ሞራም ነው አለው እውነት ነው እላለሁ። ግን ትንሽ ስትሄዱ ኃጢአተኛ እኮ ነህ፣ ደፋር እኮ ያን ያህል እግዚአብሔርን አትፈራ። ከዛ የምር አንተ ጥሩ ሰው ነህ እያለ ይመጣል። ከዛ አርጊው ማድረግ ትጀምራላችሁ። አዎ እንዴ እኔ እኮ ግን እንደዚህ እኮ ነኝ። እንደዚህ አይነት ሙግት ሞኝነት ነው። የክርስቶስን ደም ማምጣት ያስፈልጋል። ለሰይጣን ራሱ ድል የሚረታው በክርስቶስ ኢየሱስ ስራ ስለሆነ እንዳዲ እግዚአብሔር ፊትም የጸሐፊው ትኩረት እሱ ነው። እግዚአብሔር ፊት ደፍረን በዚህ ስራ መቅረብ እንችላለን የሚለው መጸለይ እንችላለን ነው የሚለው ማምለክ እግዚአብሔርን እንችላለን ነው የሚለው መዘመር እንችላለን በእግዚአብሔር ፊት። ሰዎችን አንዳንዴ ፌል የሚያደርጋቸው ሪመምበር ኃጢአትን ማስታወሳቸው፣ ኃጢአታቸው ትዝ ሲላቸው ይደነግጣሉ አይደለ? ከዛ ሪፍሬን ያደርግ ከእግዚአብሔር ይሸሻሉ። እንደዛ እንዳይሆን ማለት እግዚአብሔር ኃጢአትን ይቅር ብሏል። ክርስቶስ ለዛ ዋስትናዬ ነው። ኃጢአቶቻችንን አንደርማይን ማድረግ አይደለም፣ መናቅ አይደለም። ምክንያቱም በዚህ አይነት ደም ነው የነጹት። የእግዚአብሔር ልጅ ደም ነው ያጠበውና ያስወገደው። ያንን ማሳነሱ ሞኝነት ነው። ነገር ግን ደግሞ አከብራለሁ በማለትም ደግሞ ለኃጢአት ትህትና በሚመስል አይነት ጊልት መጥፋትም ደግሞ አደጋ ነው። ጸጸት ማለት ይሄ የእግዚአብሔር ዲክለሬሽን ነው። ባይዘይ የጸሐፊው ራሱ አይደለም። አላ ደስ ይበላችሁ እግዚአብሔር ኃጢአታችሁን ትቷችሁ አላለ። ራሱ እግዚአብሔር ነው የሚለው በኪዳኑ። እኔ አላስብም ነው የሚለው እግዚአብሔር የሚለው። ወንጌሉ የሚያበስርልን ይህንን ነው። ሌላው ማስጠንቀቂያ ቁጥር 18 ነው። ይሄ እንግዲህ ለኛም ለአፕሮፕሪየት ማድረግ ለኛም ማምጣት ያስፈልጋል። ምክንያቱም እኛም በተለያዩ መንገዶች የክርስቶስን ድነትና የማዳን ስራውን በሆነ መንገድ ስለምንደው ማለት ነው። እንደዚህ ይላል፣ እነዚህ ይቅር ከተባሉ በኋላ ከእንግዲህ ስለ ኃጢአት የሚቀርብ መስዋዕት አይኖርም ይላል። ጸሐፊው ምን እያለ ነው ብላችሁ ብትጠይቁ የመጨረሻ ድምዳሜው የኢየሱስ ደም ደካማ ነው አይደለም ነጥቡ። የሆነ ኃጢአት ቢከሰት አያድንም ከዚህ በኋላ አቅም የሌለው ነው አይደለም እያለ ያለው ይህንን በተለይም ደግሞ ወንጌል ለሰሙ አይሁዳውያን ብላችሁ አስቧቸው። ለመጀመሪያ ጊዜ ወንጌል ስትሰብኩ ዛሬ እኔን ትተህ ብትሄድ መልሰህ እግዚአብሔር አያውቅህ ማለት አትችሉም። ግን የዕብራውያን ሰዎች ክርስትናን ጀምረው ማምለክ ጀምረው በክርስቶስ ኢየሱስ ያለው ድነት ከተቀበሉ በኋላ ምዕራፍ 6 ላይም ትዝ ይላቸዋል መልሶ መቀደስ አይቻልም እነዚህን ይላል፣ ያስጠነቅቃል። እና እግዚአብሔር የክርስቶስን ደም ሪጀክት ለምታደርጉት ኃጢአት ሌላ ሶስተኛ ሪደምሽን የለም ነው ትኩረቱ እዛ ላይ ነው። ባሪፉ የክርስቶስን ክህነት ከተቀበልን በኋላ ማይንድ እሱ ማየት አንድ ሰው ለምሳሌ ወንጌል ሲሰብከው ምንም ላያምን ይችላል። የጌታ እራትን ጥምቀትን ወደ መውሰድ አምልኮ ወደ ማድረግ እግዚአብሔር በክርስቶስ ኢየሱስ ወደ ማመን ላይ መጣ ይችላል። ያን ሰው እድል የለህም ልለው አልችልም። ግን ወንጌሉን ከተቀበለ በኋላ እና ደግሞ በክርስቶስ ኢየሱስ ያለውን ማዳኑን ከቀመሰ በኋላ እና የእግዚአብሔርን ቸርነት ካየ በኋላ አይ ይሄ ደም ያን ያህል ወርዝ አይደለም ብሎ ረግጦ ከሄደ don't look for any other redemption። so የመጨረሻ በር ላይ ቆሞ የመጨረሻ ንግግር ነው የጸሐፊ በር ላይ ይዟቸው ይሄ እንግዲህ ታግያለሁ ይሄን ያህል ላሳምናችሁ የክርስቶስ ኢየሱስን ድነት ታላቅነት የማዳኑን ብርታት በእግዚአብሔር ፊት ያለውን ዋጋ ላሳያችሁ ሞክሬያለሁ። ከዚህ በኋላ ግን ይህን እያወራው ጥላችሁን ከሄዳችሁ ግን ከዚህ በኋላ ለኃጢአት የሚቀርብ መስዋዕት አይኖርም። ሃይማኖትን ጥታችሁ ከሄዳችሁ ነው። ገብቷችኋል ነጥቡ? ይህን እንግዲህ እነዚህ ሰዎች አንዳንድ ጊዜ የራሳችንን አይነት መረዳት እንዳንከት፣ ምክንያቱም እግዚአብሔር ይረዳል ከኖርን የሚቀጥለው ሳምንት ላይ ያሳያል ምን ለማለት እንደሚፈልግ። ብዙ ስፖይል ማድረግ የለብኝም። እንደዚህ ይላል፣ የእውነትን እውቀት ከተቀበልን በኋላ
ይቺ ናት ዲስቲንክሽኗ። የእውነትን እውቀት ከተቀበልን በኋላ ቁጥር 26 ነው ያነበብኩ ያለሁት። ሆን ብለን በኃጢአት ጸንተን ብንመላለስ ከእንግዲህ ለኃጢአት የሚሆን ሌላ መስዋዕት አይኖርም ይላል። በኃጢአት ብንመላለስ የሚለው የአይሁድን የሃይማኖት ስርዓትን ኤክሰርሳይዝ እናደርጋለን ብለን ብንደፈር እግዚአብሔር ኑ እያለ በዚህ ብንመላለስ የሚቀረው ግን የሚያስፈራ ፍርድና የእግዚአብሔር ጠላቶችን የሚባላ ብርቱ እሳት መጠበቅ ብቻ ነው። ይህ ትኩረቱ። የሙሴን ሕግ የናቀ ማንኛውም ሰው 2 ወይም 3 ሰዎች ከመሰከሩበት ያለ ምሕረት ይገደል ነበር። ታዲያ የእግዚአብሔርን ልጅ የረገጠ አያችሁ፣ የተቀደሰበትን የኪዳኑን ደም ከተቀደሰ በኋላ ነው። አይታችኋል ትኩረቱን። የተቀደሰበትን የኪዳኑን ደም እንደ ተራ ነገር የቆጠረ የጸጋንም መንፈስ ያክፋፋ እንደምን ያለ የባሰ ቅጣት ይገባው ይመስላችኋል? እናንተ እያደረጋችሁ ያላችሁት እሱን ነው እያላቸው እዚህ ታላቅ ማዳን በኋላ ይህ በር ረግጣችሁ ብትሄዱ ደሙን ረግጣችሁ ነው የምትሄዱት ነው የሚለው። የእግዚአብሔር ልጅ ደም ነው እየረገጣችሁ ያላችሁት። ዶንት ዱ ዛት። ስለዚህ ይህን አውቃችሁ ለዚህ ንጉስና ለዚህ ካህን ዝቅ ብላችሁ ኑሩ ይላል። ድነቱን ተቀበሉ። የሚገርሙ ማስጠንቀቂያ እኮ ድነቱን ተቀበሉ ነው። ይገላችኋል አይነት አለ እግዚአብሔር በክርስቶስ ኢየሱስ እንዲህ አይነት አምላክ ነው፣ ተቀበሉት። ግን ይህን ክንድ ገፍትራችሁ ከሄዳችሁ ግን መልሶ ወደል የላችሁም ይላል። ስለዚህ ወንጌልን ያወቅን እንግዲህ በምንም አይነት መንገድ ክርስቶስንና የእሱን ታላቅ ስራ እንዳነካ መጠንቀቅ አለብን። እንግዲህ አንዳንዴ አይደርስብንም ብለን ብናስብም የተለያዩ መንገዶች አሉ። አንዳንዶች እንደሚያደርጉት እና አንዳንድ አማኝ ነን ብለው እንደሚሉት በኦርቶዶክስ እና በፕሮቴስታንት መካከል ልዩነት የለም እንደሚሉ ደፋሮች መሆን የለብን። that's subtle way of undermine ማድረግ የክርስቶስን ስራ ብዬ አምናለሁ። እንደዛ ማድረግ የለብንም። እነዚህ ሰዎች መዳን አለባቸው፣ ወንጌል ያስፈልጋቸዋል። ምክንያቱም በጌታችን በኢየሱስ ክርስቶስ ስለማያምኑ ማለት ነው። ኢየሱስ ብቻውን እንደሚያድን፣ ኢየሱስ ብቻ ድነትን ፍጹም በሆነ መንገድ እንደሚሰጥ የማይቀበል አይድንም ልንል እንችላለን። ስለዚህ እኛም ይህን ወንጌል ለሰዎች እንናገር፣ ለራሳችንን በየዕለቱ እናስብ። በችግሮቻችንና በጉስቁልናዎቻችን የክርስቶስን ታላቅ ክብርና አሁን ከጨለማና ከኃይላት ሁሉ በላይ መሆኑን ስናይ አንድ ቀን ከእርሱ ጋር እንደምንከብርም እያሰብን መኖር አለብን። ያው አንዳንዴ ሲያማችሁ ወይም ደግሞ ድህነት አንዳንዴ ሂት ሲያደርግ ሲሰማችሁ ማለት ነው ድሃ እንደሆናችሁ ምንድን ነው ይሄ ህይወት ሀብታም ለምን ነው ማለው ነው የምትሉበት ቀን አለ። አንዳንዴ አላ እንደዚህ አይነት ቀኖች ላይ በክርስቶስ ኢየሱስ መጽናናት አለ። አንዳንዴ አንጽናናም አላ አይደለ አልጽናናም እኔ በዚህ የሚል ሰው እንዳይኖር ደስ ኢንጆይ እናድርገው ነው ተቀም ያ ኢየሱስ አዳኝ ከብሯል። አንድ ቀን እዚህ ችግሮች በሙሉ ያልፋል። ያንንም ማሰብ መቻል አለ። በሽታን፣ ድህነትን ላይክ እዚህ ካልተስተካከለ ድሃ ሆነን ህይወታችን ሊያበቃ ይችላል። ነገር ግን we should be happy with this ክርስቶስ ሀብታም ስለሆነ ከሁሉ ከስልጣናት ሁሉ በላይ ስለሆነ አንድ ቀን ከእርሱ ጋር እኔ ከበሽታ ከችግር ሁሉ ተላቅቄ አንድ ቀን ከእርሱ ጋር ሆናለሁ በሚል ኮምፎርትድ መሆን ያስፈልጋል ነው። አንዳንድ በሽታዎች ነገ ሊያማችሁ ይችላል ሁናውስ በዛ ውስጥም ስናልፍ ያው መሞታችን አይቀርም አይደል እና ያንን ኮንፍሮንት ያን መጋፈጥ ያለብን በክርስቶስ ኢየሱስ ሁሉን ማሸነፍና መክበሩ ይዘን ደግሞ የሚወደን እስከ ሞት ድረስ የወደደን መሆኑ ደግሞ መርሳት የለብንም። ታላቅ አስፈሪ ንጉስ ብቻ ሳይሆን ስለኛ ደሙን እስከ ማፍሰስ ድረስ የታገለ አዳኝ መሆኑንም መርሳት የለብንም። በእርሱ ፍቅር አርፎ መኖርን መለማመድ አለብን። ጌታችንን አመስግነን እግዚአብሔርንም ደግሞ በልጁ በኩል ስላደረገው አክብረን እንሂድ። እግዚአብሔር መልካም አባታችን ሆይ ስለ ታላቅ ቸርነት እናመሰግናለን። ወንድ ልጅን ስለሰጠህን በማርያም በኩል ስለተወለደው ስለ ጌታችን ኢየሱስ ክርስቶስ ስለ ቅዱሱ ልጅ እናመሰግናለን። ድንቅ መካር፣ ኃያል፣ የዘላለም አምላክ፣ የሰላም አለቃ ንጉስ ሆኖ ስለተሰጠን ሰላምን በሁሉ ህይወታችን ላይ የሚያውጅ አካል ስለሆነ እና ንጉስ ስለሆነ በዚህ ሞት በነገሰበት ሰውነታችን ላይ ንግስናውን ስላወጀ አንድ ቀን በትንሣኤ የእርሱን ክቡር ስጋ እንዲመስል ስለሚያደርገው በኃጢአት በምትደክም ልባችንም ላይ መንገሱን ስላወጀ አእምሯችን ላይ ስላወጀ እና መላ ዓለሙ ላይ ደግሞ ንግስናው ስላለ እናመሰግናለን። እኛ የዚህ አዳኝ ወዳጆች እንድንሆን ወደዚህ ታላቅ ማዳን ስላመጣህን እናመሰግናለን። ኢየሱስን እንደ ወንድም ለእኛ ስለሰጠህን ደግሞ
ትልቅ እንኳን ቢሆንም እጅግ ታላቅ በምድር ላይ ማንም የማይተካከለው አካል ቢሆንም እኛን ወንድሞች ብሎ ሊጠራን ስለማያፍር ደግሞ ይህንንም በወንጌል ስለገለጠልን በምስክርነት ስለሰጠን እናመሰግናለን። እግዚአብሔር አባት ሆይ በእርሱ በተሰራው ስራ ደግሞ አንተም ኃጢአታችንን መልሰ ስለማታስብ መልሰ እንደ ኃጢአተኛ ስለማታየን ባይሆን በእርሱ በኩል እንደ ቅዱስ ስለምታየን እንደ ንጹህ ስለምታየን በእርሱ ላይ ያለውን ቸርነትን በእኛ ላይ ለማድረግ ያለ አይነት አምላክ ስለሆንክ እናመሰግናለን። መንፈስ ቅዱስ ይህንን ስለመሰከርክልን አሁንም ስለምትመሰክርልን እናመሰግናለን። እግዚአብሔር አባት ሆይ በእኛ መካከል ደግነትን የሚጠራጠር ደግሞም ቸርነትህን የሚጠራጠር ልብና ነፍስ እንዳይኖር እግዚአብሔር አባት ሆይ ሁላችንንም በቸርነትህ እንድታስብ ደግሞ በሚቸግሩን ችግሮች ሁሉ በልጅ በኩል ለእኛ ያወጅከውን ታላቅ ቸርነትን እያሰብን የምድር ላይ የመከራ ቀኖቻችንና ጊዜዎቻችንን በትዕግስት መዋረዳችንን በትዕግስት ተቀብለን መኖር እንድንችል ዘንድ በልጅ በኩል ያለውን ታላቅ ተስፋና ደስታ ደግሞ እያሰብንም እንድንኖር ረዳን። ስለ ሁሉ ነገር እናመሰግናለን። በጌታችን በኢየሱስ ክርስቶስ ስም አሜን።